ለምን ባይባክስ እና ኦቫሊ ሪላፕስ ያደርጋሉ? ፋልሲፈረም እና ማላሪያ ሪላፕስ ያደርጋሉ? ይህ የአብዛኛው ጤና ተማሪ ጥያቄ ነው። ቪዲዮውን እስከ መጨረሻው እዩት፣ እንዴት እንደሚፈጠር ላሳያችሁ። ከአኖፊለስ ሞስኪቶ የሚመጣው ስፖሮዛይት የባይባክስ እና የኦቫሪ ሁለት አይነት ስፖሮዛይት ነው። ትራኪያ ስፖሮዛይት እና ብራይድ ስፖሮዛይት ይባላሉ። እነዚህ ሁለታቸው ስፖሮዛይት ሊቨር ጋር እንደገቡ ሁለታቸው ኮምፒቴት ያደርጋሉ። ኮምፒቴት ሲያደርጉ ትራኪ ስፖሮዛይት ምንለው በጣም አክቲቭ ስፖሮዛይት ስለሆነ ዶሚኔት ያደርገዋል። ያለውን ኢንቫይሮንመንት ኮንትሮል ያደርግና ሙሉ ኒውትረንቱን ይጠቀምበታል። ከዛ በኋላ ሙሉ ሳይክሉን ጨርሶ ይሄዳል። የብራይድ ስፖሮዛይት ኢንቫይሮንመንቱ እንዳለ ስለተቆጣጠረበት ለሱ ሃርሽ ይሆናል። ኒውትረንት እንደፈለገ አያገኝም። በዚህ ምክንያት ይሄ ኢንቫይሮንመንት ለኔ ሃርሽ ነው፣ ለግሮዝ አያገለግለኝም ብሎ ያስብና የተሻለ ኢንቫይሮንመንት እስኪመጣ ምን ይቀይራል? ወደ ሃይፖዞኔት ቀይሮ ፎር ሰቨራል ይርስ ይኖራል። በፋልሲፈረም እና በማላሪያ አንድ ብቻ ስፖሮዛይት ነው ያለ። ያችን ማናት? ትራኪ ስፖሮዛይት። ይሄ ሙሉ ሳይክሉን ጨርሶ ይሄዳል። ሙሉ ቪዲዮ ከፈለጋችሁ ዩቲዩብ ቻናል ላይ ያለ ገብታችሁ እዩት። አመሰግናለሁ።